በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች ዕድሜ ለንስሐ ሰጥቶ ለዚች ቀን ላደረሰን በአገር ውስጥም በአገር ውጭም ያላችሁ ሰላም እግዚአብሔር ከኔም ከናንተ ጋር ይሁን አሜን። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን የቅዱሳን ታሪክ፣ ገድላት፣ ድርሳናት እንዲሁም በየዕለቱ በቤተ ክርስቲያናችን የሚነበቡትን መጻሕፍት የምንጸልይ ስለሆነ ዘውትር ወደ ቻናላችን በመግባት የቅዱሳን ታሪክ፣ ገድላቸውን፣ ድርሳናቸውን በመስማት ከረድኤታቸው ከበረከታቸው እንድንሳተፍ ስንል በትህትና ቃል እናሳስባለን። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድትተባበሩን ስንል በልዑል እግዚአብሔር ስም እንጠይቃለን። እመቤቴ የተመረጥሽ ድንግል ማርያም ሆይ በዕብራይስጥ ማርያም የተባልሽ አምላክ ካንቺ ጋራ በመሰደዱ በግብፅ መከራሽ ማልድሻለሁ። መንገድ በመሄድ የድካምሽ ሐሳብ በልጅሽ ፊት ይቆም፣ ስለ ኃጢአቴ መማለጃም ይሆንልኝ ዘንድ። በምድረ ግብፅ ያገኘሽ የረሃብና የጽም ሐሳብ በበኩር ልጅሽ ፊት ይቆም፣ ስለ ኃጢአቴ ማቃለኛ ይሆንልኝም ዘንድ። ከዓይንሽ የፈሰሰው የእንባ ጎርፍ በፊትሽ የተንጠባጠበው በልጅሽ በወዳጅሽ ፊት የሚወረደው አሁንም ደግሞ በልጅሽ በወዳጅሽ ፊት ይቆም፣ ስለ ኃጢአቴ ማዘከሪያም ይሆንልኝ ዘንድ። የሰራሁትን ኃጢአቴን ሳስበው ልቦናዬ እጅግ ይደነግጣል። አእምሮዬ ሳለኝ አለል ዘለል እያልኩ በጽርዓት መኖሬን ባሰብኩም ጊዜ ልቦናዬ እጅግ ደነገጠ። የኃጢአቴን ብዛት በተቆጣጠርኩ ጊዜ ልቦናዬ እጅግ ደነገጠ። አንድ ሰዓትስ እንኳ ኃጢአት ላለመስራት አላቋረጥኩም። በሰውና በመላእክት ጉባኤ መካከል ራቁቴን መቆሜን አሰብኩ። በልቦናዬ እመለከትም ዘንድ ወዲያና ወዲህ ተመላለስኩ። ምናልባት የሚረዳኝ ባገኝ ከዚህ እጅግ የሚያስፈራው ከሠራሁት ኃጢአት ፍዳም የተነሳ ምናልባት የሚዋሰኝ ባገኝ ብዬ ተመኘው። ነገር ግን በመማለድ እኔን ለማዳን የምትችይው አንቺ አማላጄ ድንግል ማርያምን አገኘው። ዘውትርም ከኔ እንዳትርቂ አወቅኩ። እንግዲህ በፍቅር ያስኩሽ በጣቶች አይደለም፣ በሃይማኖት ያስኩሽ በመዳሰስ አይደለም፣ በደሌናም ያስኩሽ በደስጋ አይደለም። ደሌናዬ ግን የሰው ኃይለኝነት ሊያስተው አይችልምና የሰይፍ ስለትም ሊቆርጠው አይችልምና። ልትደገፊኝ ያስኩሽ ልትጥኝ ግን አይደለም። ወደ ላይ ከፍ ከፍ ልታደርጊኝ ያስኩሽ ወደ ታች ልታወርጂኝ ግን አይደለም። ለዘላለሙ ያስኩሽ ለዕድሜ ልክ ብቻም አይደለም። እናቴ ሆይ ነፍሴ ባንቺ ዘንድ ትከበር ዘንድ ስለ ቸርነትሽም እመቤቴ ነሽ። ስለ ፍቅርሽም የታመንሽ ስለ ልጅሽም የመድኃኒት ቀንድ እመቤቴ ሆይ አስቢኝ፣ እንደወደኩም እቀር ዘንድ አቤቱ ቅድስት ድንግል ማርያም ሆይ አትርሽኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ሆይ
እናት ልጇን ትረሳለችን? የወለደችውንስ አትምርምን? ምንም እናት ልጇን ምንም የሆዷን ፍሬ ባታስብ፣ አንቺ ግን አስቢኝ እናቴ ሆይ አትርሽኝ። ሁልጊዜም በልብሽ አኑሪኝ፣ በአፍሽ የተጠራው በፊትሽም የተቀረስኩ ልሆን። ኃጢአቴም እንደ መጋረጃ ሆኖ በእኔና በእግዚአብሔር መካከል ቢጋረድ፣ የጸሎቴንም ኃይል ማድረግ ቢከለክል፣ ነቢዩ ኢሳይያስ እንደተናገረም እንደዚህ ሲል እግዚአብሔር የሰራዊት ጌታ በውኑ ዓይኖች አያዩምን? ጆሮዎችስ አይሰሙምን? ነገር ግን ኃጢአታችሁ በእኔና በእናንተ መካከል ይቆማል እንዳለ ኢሳይያስ። አንቺ ግን እመቤቴ ሆይ፣ የተመረጥሽ ድንግል ማርያም ሆይ፣ በዕብራይስጥ ማርያም የተባልሽ የኃጢአቴን መጋረጃ አስወግጂው አርቂው እመቤቴ ሆይ፣ ጸሎቴ እንዲያርግ ኃጢአቴንም ለማቃለል ወደ ልጅሽ ጆሮ እንዲገባ ከኔ ዘንድ ያለ ጸሎት ወደ ልጅሽ ጆሮ የሚላክ እርሱም ይቅርታን አገኝ ዘንድ ወደ እኔ ይምጣ፣ ከሥጋ ርኩሰት ያነጻኝ ዘንድ ከሥራዬም ፍዳም ያድነኝ ዘንድ። መሃይምናንን የምትጋርድ የጽድቅ ጋሻ ድንግል ሆይ፣ መናፍቃንንም የምታሸብራቸው ለጠላት ከመሸነፍ አድኝኝ። ለጠላት መሸነፍ እንደ እሳት ነበልባል ልብ ያቃጥላልና፣ ፊትም እንደ ዋሻ ጨለማ ያጠቁራል። ደስ ስላለው ሰውም ልብ ምልክቱ ብሩህ ፊቱ ነው። በመጋደል ጊዜ ፈሪ፣ በመፋጠንም ጊዜ ደካማ አታድርጊኝ ድንግል ሆይ። የፍቅርሽ ብርሃን እንደ ፀሐይ ብርሃን አይነ ልቦናዬን አበራው። እንደ ፀሐይ ብርሃን ጧት ሲነጋ እንደሚወጣው እንዲሁም የፍቅርሽ ብርሃን ከራሴ ጀምሮ እስከ እግሬም ድረስ ተዘረጋ። የደም ግባትሽ ማዳነቅም በእኔ ዘንድ የተደነቀ ሆነ። ላይሽም እንደሚላት ግምጃ የተወደደ ነው። የዘውድሽም ብርሃን ጽሩይነቱ በሦስት ብር እንደተቀረጸ ቀስተ ደመና አስተያየቱ ያማረ የተወደደ ነው። ነጫጩንም አበባ እንደሚያብብ እንደ ናርዶስ በገነት እንደሚያቅላላ እንደ ሮማን አበባ በየጫፉ እንደሚያስፈራ እንደ ወይን ፍሬ ነው። የሽልማትሽ ጌጥም እጅግ ያማረ የተወደደ በሰውና በመላእክት ዘንድም የተደነቀ ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ሆይ፣ ራሴን ለስምሽ ዘፋኝ አዝማሪነት አደረግኩ። ልቦናዬም ለድንግልናሽ ምስጋና በማኅሌት ለማገልገል ይወዳል። ሙሴና የእስራኤል ልጆች ሁሉ የኤርትራን ባሕር በተሻገሩም ጊዜ ለእግዚአብሔር ምስጋና ዘፈኑ፣ አገለገሉ እንዲህ ሲሉ ምስጉን እግዚአብሔርን እናመሰግናለን። የአሮን እህት ማርያም እርሷም ደግሞ ከእስራኤል ልጆች ጋር ስለ ፈርዖንና ስለ ሰራዊቱ መስጠም የወገኖቿም ልጆች ከባሕር በደህና ስለወጡ ዘፈነች እንደዚህ ስትል የእግዚአብሔር ሥራ ይደነቃል። ፈረሱንና የሚቀመጠውን ወደ ባሕር ጣለው። ዳዊትም እግዚአብሔርን ስለማመስገን ዘፈነ፣ ከጦር አድኖታልና። ከሳኦልም ራራለት፣ ከአቤሴሎምም ከልጁ ጋር። አሳፍና የቆሬ ልጆች ለእግዚአብሔር መገዛት ዘፈኑ፣
ኢሳይያስም ስለ ራሳቸው ትካዝ ስባተ ፍቁር የወዳጁንም ዘፈን ዘፈነ። ዲቦራም ስለ ሳራ ሞት ዘፈነች። ሶሎሞን ስለ ክርስቶስና ስለ ቤተ ክርስቲያኑም ዘፈነ። እኔም ደግሞ ስለ ውዳሴሽ ራሴን ዘፋኝ አማሪት አደረግኩ። እግዚአብሔርንም ባመሰገንኩ ጊዜ ባንቺ ለስሙ ምስጋና አቀርባለሁ። በስምሽም ጸሎቴን ለልጅ ልጅ አቀረብኩ። ላንቺም በዘፈንኩ ጊዜ ለልጅሽ ዘፈንኩ። በገናዬም መሰንቆዬም አንቺ ነሽና ደስ ብሰኝ ባንቺ ደስ እሰኛለሁ። ባንቺ ጽናናለሁ። መከራና ችግርም ቢያገኘኝ ወደ አንቺ ጮሃለሁ። ያመፀኛ ምላስ ቢያስከፋኝ ወደ አንቺ ፊትም ማለላለሁ። ሰውነቴም የወደደችው ነገር ቢኖር አንቺን እለምናለሁ። በመታመን የሻትኩትንና የተመኘሁትንም ባንቺ አገኛለሁ። መታመን ያድናል፣ ሃይማኖትም ያስቀናል። መታመን ያነጻል፣ ሃይማኖትም ያራቅቃል። መታመን ተስፋ ያደርጋል፣ ሃይማኖትም ይሰጣል። መታመን ይጀመራል፣ ሃይማኖት ይፈጽማል። መታመን ያጋድላል፣ ሃይማኖት ያጋርዳል። ሃይማኖት ተራራ ያፈልሳል። ወደ ደፈረሰው ባህር ጌታ በወንጌል እንደተናገረ እንደዚህ ሲል የሰናፍጭ ቅንጣት የምታክል ሃይማኖት ቢኖራችሁ ይህንን ተራራ ከዚህ ተነስተ ወዲያ ሂድ ብትሉት ይሄዳል እንዳለ ማቴዎስ 17 ከቁጥር 20። ይችን ሾላ ከስርሽ ተነቅለሽ ወደ ባህሩ ደቂ ብትሏት እንደተናገራችሁት ይሆናል። ጳውሎስም እንደዚህ አለ፣ ለሚያምን ሁሉ ይሆንለታል። ስለሚጠራጠሩትም ሐዋርያት እንዲህ አለ፣ ሁለት ልብ ያለው ሁሉ በመንገዱ ሁሉ የጸና አይደለም። ደግሞም እንደዚህ አለ፣ ተጠራጥሮ የሚለምን ነፋስ የሚመታውን የሚመልሰውን የባህር ሞገድ ይመስላል። ደግሞ የሚጠራጠር ልቦናውም የሚወላውል በአፉ እንጀራ ይዞ የሚሄድ ውሻን ይመስላል። ሁለተኛውም ውሻ ተከታትለው ሲደነባበሩም ከትልቅ ባህር ደረሱ። ጥላውንም በውሃ ዳር አየ። እንጀራ ይዞ በውሃ ውስጥ ሌላ ውሻ ያለ መስሎት ያንን የአፉን እንጀራም ትቶ ከውሃ ውስጥ ገባ። ያም የተከተለው ሁለተኛው ውሻ ያንን እንጀራ ይዞ ሄደ። ያ ግን ከባህሩም ወጥቶ ያንንም ሁለቱን አጣ። ያንንም ይህንንም አላገኘም። እንዲሁም እየተጠራጠረ የሚጸልይ ሁሉ ዋጋውን አያገኝም። የጸሎት ዋጋ ለሌላ ሳይጠራጠር ለሚጸልይ ይሆናል እንጂ። ስለዚህም እኔ በጸሎትሽ ለመታመን ተጋው። ድንግል ሆይ የልጅሽ መታመን ከልቦናዬ አይወጣም፣ ፍቅርሽም ከልቦናዬ አይናወጥም። አዳም ችግር ቢያገኘኝ በአንቺ እታመናለሁ፣ አንቺ በጸሎትሽ እንድትፈጽሚልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ሆይ በወርቅ ግድግዳ ላይ የተሰራሽ የዕንቁ ጉልላት አንቺ ነሽ። ለራሴ ጌጥ ቀጸላ ሁኚኝ፣ የምስጋናሽ ፍጻሜ ወዳለበት ደርስም ዘንድ
በክንፈ ሕሊናዬ ወደ አየር ተነጠቅኩ። ሐሳቤም ልብሽ ሆኖ ተመለሰች። ከምስጋናሽ ከእኩሌታው እኩሌታም ሳትደርስ ዳግመኛ ውዳሴሽን ወደ ማወቅ ባሕር ለዋኝ ወደድኩ። ወደ ክብርሽ ገናናነት ወደ ብደርስ ዘንድ ደከምኩ። የአንዲቱን ማዕበል ሞገድ ያክል እንኳ አላለፍኩም። ወደ ጽርሐ አርያም ጠፈር ለመድረስ የሚቻለው ማን ነው? ከምድር በታች ወዳለው ባሕር መሠረትሽ መዋኘት ማን ይችላል? ድንግል ሆይ ክብርሽን ገናናነትሽን ጠንቅቆ ለመናገር የሚቻለው ማን ነው? በመሃይምናን ዘንድ ስምሽ የጣፈጠ ነው። ከምስጋናሽ ጋር በጠሩሽም ጊዜ ሃይማኖታቸው በቀና ምዕመናን ሁሉ አፍሽ ስምሽ ጡም ነው። ከውዳሴሽ ጋር በጠሩሽም ጊዜ በቤተ ክርስቲያን ሁሉ አፍም ስምሽ የጣፈጠ ነው። ከምስጋና ጋር በጠሩሽም ጊዜ ስምሽ ከወተት ከማር ወለላ ይልቅ ብዙ እጅ የጣፈጠ ነው። የድንግልናሽን ኃይል የሚሰድብ ያለ ዘር ያለ ሩካቤ ጸንሰሽ ያለ ዘር ያለ ሩካቤ እንደወለድሽ የማያምን ርጉም የተረገመ ነው። ከርኩሰት ሁሉ ንጽሕት ከኃጢአትም ሁሉ የጠራሽ እንደሆንሽ የማያምን ሁሉ የተረገመ ነው። ከአንቺ የተወለደው እግዚአብሔር እንደሆነ የማያምን እርሱንም ከወለድሽ በኋላ በድንግልና እንደኖርሽ የማያምን ርጉም ነው። የማያከብርሽ ለልዕልናሽም የማይሰግድ ለዘላለም ርጉም ነው። በፍጹም ልቦናው የማይወድሽ ከጥልቅ ሐሳቡም የማያከብርሽ ርጉም ነው። በከንፈሮቹ የማያመሰግንሽ በአንደበቱም የማይመርቅሽ ርጉም ነው። ለክብርሽ የማይሰግድ ለገናናነትሽ የማይገዛ ድል ፈንታው ጽዋ ተርታው ገሃነመ እሳት ነው። ድንግል ሆይ የሚወዱሽ የተወደዱ ናቸው። ንግሥት ሆይ የሚያከብሩሽ የከበሩ ናቸው። ንጽሕት ሆይ የሚቀድሱሽ ሁሉ የተቀደሱ ናቸው። ፍሥሕት ሆይ የሚመርቁሽ የተመረቁ ናቸው። ልዕልት ሆይ የሚያደንቁሽ የተደነቁ ናቸው። ውድስት ሆይ ለንግሥነትሽ የሚገዙ ሁሉ የተባረኩ ናቸው። አሁንም ከስንፍና እንቅልፍ እንነቃ፣ የልጅሽን የወዳጅሽን ምስጋና በሚያስቀር በክንድ እቅፍ እንደ በድን እንሁን። አንቺም ደግሞ ቀኝ እጅሽን ዘርጊ፣ እኔን ከመከታዬ ለማንሳት ከሰው ደም የተጸማ ጠላት ለጸሎት ሊነቁ በወደዱን ጊዜ በዓይን ቅንድብ ላይ እንቅልፍ ያበዛልና። ባንቀላፋበትም ሽፋሽፍትን ይሰብራል። ምስጋናንም ለማስታጎል ይህን ሁሉ ይተነኳኮላል። ቢነቁም እንቅልፍ ከዓይን ቢርቅ የዚህን ዓለም ንብረትና ውዳሴ ከንቱ በማሳሰብ ደግሞ ይተናኮላል። ሰይጣን ከቶ እንደ ጸሎት ማስታጎል የሚወደው የለም። ጸሎት ፍላጻው ነውና ዓይኑን ይዋጋዋል። ከሚጸልይ ሰው አንደበት እሳት ወጥቶ ሰይጣንን ያቃጥለዋልና።
ሰይጣንም ስለዚህ ከበጎ ሥራ ሁሉ ጸሎትና ትጋትን ይጠላል። ይልቁንም ያንቺን ምስጋና ወሬ ሲሰማ በብስጭት ጥርሱን ያፋጫል። የምስጋናሽ ወሬ በእርሱ ዘንድ መረጃ ነውና ራሱን ይቆርጠዋል። ከስምሽ አጠራር የተነሳ መብረቅ በኃይል ሲጮህ እንደሰማ ሁሉ ይደነግጣል። አንቺ ከተወለድሽ ጀምሮ ፈጽሞ እረፍት አላገኘም። በአንቺ ታመመ፣ በልጅሽም ተጨነቀ። በአንድ ልጅሽ መስቀል ሥጋ ያገኘው ከፍጡራን ወገኖች ሁሉ ይልቅ ሰይጣን አንቺን ይጠላል። በግብረ አምላካዊ አምላክን ለመውለድ በመጽነስሽም ጊዜ እርሱ በአይሁድ ልቦና እንቅፋትን አገባ። እንደዚህ ሲል በዘር በሩካቤ እንደተወለደ ከዮሴፍ እንደሆነ በአይሁድ ልቦና ቅናት አሳደረ። በልጅሽም ላይ እንዲተባበሩ የግድ አላቸው። እንዲሰቅሉትም እሺ በጎ አሰኛቸው። ሰቅለውም ርኩሳን አይሁድ ምራቃቸውን በፊቱ እንዲተፉበት እስከሚሞትም ድረስ ስርግርግ ለማለቱ መጻጻውን ከሐሞት ጋር እንዲያጠጡት አደረጋቸው። ሞቶም ከተቀበረም በኋላ በመቃብሩ ጠባቂዎች እንዲሾሙ አይሁድን ዘበዘባቸው። ጠባቂዎች እንደተነሳ በነገራቸው ጊዜ ዳግመኛ ዘበዘባቸው። ለጠባቂዎች ወርቅ እንዲሰጧቸው የትንሣኤውን ምስክርነት ያስብላቸው ዘንድ ሌሊት እኛ ተኝተን ደቀ መዛሙርቱ መጥተው ሰርቀው ወሰዱት እንዲሉ አስተማራቸው። በእረፍትሽም ጊዜ የአይሁድን አርበኞች በልጅሽ ደቀ መዛሙርት ላይ በጠላትነት አስነሳ። በድንሽን ጥለው እስከ ሸሹም ድረስ ከቅዱሳን ሁሉ ይልቅ ሰይጣን አንቺን ይጠላልና